ይቆያል። ያንተ በሁለት ደቂቃ ውስጥ በሰላም ነው ያለቀው። ደህና ነህ ወንድም አለም እንዴ? ጌታ ወይ እኔ አይቻለሁ አላየሁም። ምን ስታረግ ያጋጠመሽ እንዳትሉ ግን ስንፈታዊ ወሲብ ያለባቸው ሰዎች እንኳን አልጋው ላይ በስንት መከራ ውጣ ውረድ ውስጥ እንኳን በ5 ደቂቃ ይቆያሉ። 5 ደቂቃ እንደምንም ብለው በ30 ሰከንድ ገባም እንዴ? አይ እግዚአብሔር ምን አይነት እኔ በኢየሱስ እኔ አንተን ቦል ማለት ነው። ጆን ዳንኤል ሀብታም ነው ይበላ፣ ግን ምንም ችግር የለውም። ጆን ዳንኤል ይተካዋል በ2 ቀን። አሁን የጆን ዳንኤልን እቴቴ ተበላ ገረመኔ ምናምን እያለ እያሽቃበጠ ያሳፍራል። አሁን ለምሳሌ ጆን ዳንኤል መተቸት ያለባቸው ሰዎች ያላቸው ሰዎች የሚያወጡ ሰዎች ጆን ዳንኤልን ተቹ። እቴቴ መተቸት ሞራል የለም። ጆን ዳንኤል ማርያምን አትሊስት እሱ ኢትዮጵያ ውስጥ ተቀምጦ እንኳን የሁላ ገንዘብ አስይዞ ነው። ምንም ችግር የለበትም። በ2 ቀን ይተካዋል። አንተ ግን እቴቴ ያንን ያህል ብር እንኳን ለማስያዝ አይደለም ኑሮውን ለመሙላት የለም። አመቱን ሙሉ ማርያምን ሌሎቹ ታችሁትኝ ተበላህ ምናምን እያሉ ሙድ የያዙበት ጆን ዳንኤል እኔ ችግር የለብኝም። እቴቴ ግን ሞራል የለም። ተበላህ ምናምን ብለህ የመተቸት ሞራል የለም። አትሊስት ስላለውን አውጥቶ ያስያዘው እንዴ? አንተ በቃ ልጆች ሲያስነጥሱ ጠግባቸዋል በቃችሁ ብለህ የምትኖር ሰውዬ እንዴት አባህ ብለህ ነው ሰው የምትተቸው? ልጆቹ 3 ካስነጠሱ ጠግበዋል እኮ ነው የሚለው። እንኩሮ ዙባላ ላሽቃብጥ ማሪ ባሽቃብጥም ላለውን ያሽቃበጥኩትኝ ባሽቃብጥም ላለውን ያሽቃበጥኩትኝ እና ለቴቴ ላሽቃብጥልሽ ምን ኖሮት ጸባይ የለው አመል የለው ገንዘብ የለው ባዶ ቂጥ ለምን ብዬ ነው ማሽቃብጠው? ለሱ ላለው ነው ማሽቃብጠው። ዝና የወደቀ ነው ነገር አሁን ደግሞ 7 ቀን ይጮሃል ቴቴ። አይዳይ ቤታይ ዝም በይ። አሁን ቴቴ ይመጣና እሺ ሰርጀሪ ቡና እኮ ማፍላት ነው የሚቀረው። ለነገሩ 2 ወጠምሽ አሉ ቡና የሚያፈሉ መጥቷል፣ ያፈሉለታል። ሰርጀሪ እንደዚህ ያልሽ እንዴ እንኳ ማታቂ ምናምን በቃ እንዲ ሲዛ አንድ አይነት ስድብ አጎብዳጅ ነገር ጌታዊ እስኪ ዝም በይ እስኪ ቤታይ ከሷ አትጣይ እስኪ ጸጥ በይ። የሆነ ሰው ደግሞ ተንኩሶኛል እንዳልናገረው። ምን መስለሻል? እንጀራ እናትሽን የመሰልኩትኝ እንጀራ እናትሽን ያቺ እህል የምትከለክልሽ ያቺ በጣም የምትጠላሽ ባልተወለድሽ ውሃ ሆነሽ በቀረሽ የምትለውን እንጀራ እናትሽን ነው የምመስለው። አሁን ተረዳሽ? ተገለጸልሽ? በደምብ ተገለጸልሽ? አዎ አንዳንዴ እውነትን ተናግሮ የመሸበት ማደር ነው ይባላል። ድብድቡ ግን እውነት ነው። ግን 1 ሚሊዮን እንትን ተባለ የሚባለው እውነት ነው እንዴ? ሰው በጣም እኮ ነው የሚገርመው። ስንዴቃውን የተባለው እውነት ነው። ምን ሆኖ ነው እንደዛ ሲፎክር እንደዛ ሲሸልል እንደዛ አለው ሲል መጨረሻ ላይ ተዋርዶ ምንም እኔ ምን ጀመረ ምን ጨረሰ ብትሉኝ እኔ ምንም አላውቅም። እና አንዳንዴ በባዶ ሆነን ባንፎክር ባዶ ምንም ነገር ሳይኖራል ፉከራችን በልክ ብናረገው ዝም ያለ አይነቅዝም ይባላል። እና አንዳንዴ ከዝምታ ራሱ ብዙ ነገር ይገኛል። ዝም ብሎ መለፍለፍ ጉራ ምናምን እንደ ቁጭ ብሎ እንደማውራትና ቁጭ ብሎ እንትን እንደማለት አይደለም። እና አንዳንዴ ከሱ ብዙ ትምህርት ይቀሰማል። አንዳንድ ሰዎች አላችሁ በጣም በጉራ የተወጠራችሁና እባካችሁን ጉራችሁን በልክ አድርጉ። ሁሉ ነገር ልክ ሲኖረው ነው ደስ የሚል። አቅምን አውቆ መኖር ጥሩ ነው ይባላል። ስለዚህ ሁላችንም አቅማችንን አይተን ብንፎካከር መልካም ነው ብዬ አስባለሁ። አመሰግናለሁ።